ዛሬ ለአንድ ሰው የሚበቃ ቬጂቴብል ወይም ደግሞ የአትክልት ሳንዱች ይዤላችሁ መጥቻለሁ። ይህን የሚመስል ሳንዱች አብረን እንሰራለን። ያው እዚህ ጋር ውሃ ጥጃለሁ። የጣድኩት ውሃ ላይ ድንች አደርግበታለሁ። ያዘጋጀኋቸው አትክልቶች እንደዚህ እያገነፈልኩኝ ትንሽ ትንሽ እያበሰልኩኝ አወጣቸዋለሁ። በጣም አይበስሉም። በትንሹ ድንች አንድ ድንች ለአንድ ሰው የሚሆን ለአንድ ሰው ቁርስ ወይ ደግሞ ለሁለት ልጆች ለሁለት ህፃናት ለሁለት ዳቦ የሚሆን አትክልት እናዘጋጃለን ማለት ነው። ድንቹን እንደዚህ አድርጌ ጨምሬ ካሮት ጨምሬበታለሁ። ይኸው እንደምታዩት አብረን አንድ ላይ እናበስላቸዋለን። ከፈለጋችሁ ለየብቻ ማብሰል ትችላላችሁ። እንደኔ በውሃ አለማገንፈልም ትችላላችሁ። ዝም ብላችሁ መጥበሻችሁን ጥዳችሁ በመጥበሻ እሳቱን ቀንሳችሁ ማብሰል ትችላላችሁ። እኔ ግን በዚህ መልኩ ለምን ቆሜ ላልከታተለው ስለምችል ሌላም ስራ እየሰራሁኝ ስለሆነ እንደዚህ አድርጌ አገነፍለዋለሁ። በጣም አይበስልም። በኋላ ስታማስሉት ሊቦካባችሁ ስለሚችል አታብስሉት። ካሮትና ድንቹ ባያችሁት መልኩ እንግዲህ በስሎ ወጥተዋል ማለት አይበስልም። አገንፍዬ አውጥቼዋለሁ። ይሄን ካሮት ልክ በካሮትና በድንቹ ስታይል ጥቅል ጎመን ነው። ይሄንን ጥቅል ጎመኑን በተመሳሳይ ትንሽ እሳት ላይ 3 ደቂቃ አገነፈልኩት። ያው እዚህ ጋር ሽንኩርቴን ሽሪሚሪ ከትፌ እያጠበስኩት ነው። እላዩ ላይ አትክልቶችን ጎመኑን ጨምሬያለሁ። በዚህ መልኩ ውሃውን እስኪመጥ ድረስ ዳቦ ላይ ስናደርገው እንዳይቦካብን ውሃ ሊኖረው አይገባም እና የተቀቀለ መምሰል የለበትም። የተጠበሰ ነው መምሰል ያለበት። ትንሽ የሚያስፈልጉትን ቅመማ ቅመሞችን ጨው ምናምን እየጨመርን ውሃውን እናስጨርሰዋለን። ያው እዚህ ጋር ትንሽዬ ቆንጆ በርበሬና ከሙን ጨምሬበታለሁ። እናንተ የምትፈልጉትን የሚመቻችሁን ቅመማ ቅመም መጠቀም ትችላላችሁ። ይኸው እዚህ ጋር እንደምታዩት ውሃውን ጨርሷል። ብዙ ዘይትም አያስፈልግም። ዳቦ ላይ ስታደርጉት ዘይቱ ሊጠልና ዳቦ ላይ ጭምልቅልቅ ሊል አልፎ ሊወጣም ስለሚችል ብዙ ዘይት አያስፈልገውም። እንደምታዩት ነው። ያው ዘይት አልበዛም፣ ትርፍ የፈሰሰ ነገር የለውም። ዳቦአችንን ልክ እንደዚህ ቆርጠን እናዘጋጃለን። ለአንድ ሰው ቀለል ያለች ቁርስ ናት። በቃ ምንም የለኝም ምን ልብላት ብለን በምናስብ ሰዓት ለምሳሌ ቤት ውስጥ እነዚህ የተራረፉ አትክልቶች እንኳን ቢኖሩን እነሱን ከተከተፍ አድርገን ጠበስ ጠበስ አድርገን ዳቦ ላይ የሚቀባ ነገር ቤት ውስጥ ለውዝ ካለን ለውዝ የተገኘውን ቤት ውስጥ ዳቦ የሚቀባ ነገር ማርም ሊሆን ይችላል፣ ካቻፕ ሊሆን ይችላል። እንደዚህ የተገኘውን እንቀባለን። እኔ ለውዝና ካቻፕ አንድ ላይ ያዋሃድኩት አለኝ። ይኸው እንደምታዩት እሱን ቀብቻለሁ ዳቦዬን ከላይም ከታችም ይሄንን ቀብቻ አዘጋጃለሁ ማለት ነው። ይኸው ከላይም ከታችም ዳቦን ቀብቻለሁ። ከዛ አትክልት አደርግበታለሁ ማለት ነው የተቀባው ዳቦ ላይ። በዚህ መልኩ ቀለል ያለ ቁርስ አዘጋጅተን መብላት እንችላለን። ለምሳሌ ገበያ ጉሊት መሄድ ኦር የሆነ ቦታ ሄዶ እቃ ገዝቶ መምጣት ምናምን ሊደብረን ይችላል። ቤት ውስጥ የሆነ የተራረፈ ነገር አትክልቶች ካሉን እነዛን አንድ ድንችና በጣም ትንሽዬ ጎመን ምናምን ተጠቅመን ልክ እንደዛ አይነት ቁርስ ሰርተን መብላት እንችላለን። ለልጆቻችንም ይሄንን ማብላት እንችላለን።
ቀለል ያለ ነገር ቅመም ይሄን ያህል ብዙ ቅመሞች አያስፈልጉንም። ቤት ውስጥ ባለው ነገር በቃ ክኖር እንኳን ቢኖረን ክኖር ጨምረን መስራት እንችላለን። ሌላው ቅመማ ቅመም ባይኖር እንኳን ማለት ነው። በዚህ መልኩ ቆርጠን ማዘጋጀት እንችላለን። ካፌ ወር የሆነ ቦታ ሄደን ብዙ ብር ከማውጣት በቀላሉ ባለን ነገር ቤት ውስጥ እንደዚህ ራሳችንን ሰርተን መመገብ እንችላለን ማለት ነው። ይኸው እንደምታዩት እኔ እንግዲህ ለልጆች ነው የሰራሁት። እንደምታዩት ልጄ እየተመገበ ነው ያለው፣ ወዶታል። ባይወደው ኖሮ እሱ እንደዚህ ጎመን ነገሮችን አይበላልኝም ነበር። አመሰግናለሁ በጣም ስለተከታተላችሁኝ።